ለሚቀጥሉት አንድ ዓመት የትግራይ ጊዜያዊ አስተዳደርን በፕሬዝዳንትነት እንዲመሩ የተመረጡት ሌተናል ጀነራል ታደሰ ወረደም ከቀድሞው የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ የስልጣን ርክክብ ባደረጉበት መድረክ ላይ የተሰጣቸው ኃላፊነት ከባድ ደግሞም እድል መሆኑን አንስተው ባለፉት የጊዜያዊ አስተዳደሩ 2 ዓመታት የተከወኑ በጎ ጅምሮችን ለማስቀጠል በቀጣይም ለችግሮች ዘላቂ መፍትሄ ለማበጀት እንደሚሰሩ ተናግሯል። ባለፈው ያልሰራናቸው ስራዎች አሉ፣ በጣም ብዙ ናቸው። ቀጣይ መስራት ያለብን ስራዎች አሉ። ከፕሪቶሪያ ስምምነት ብቻ የተያዘ ሳይሆን በራሳችን በውስጣችን ባለፉት 2 ዓመታት የተፈጠሩ ከፍተኛ የጸጥታ የፖለቲካ እና ኢኮኖሚ ቀውሶች አሉ። እነዛም የሚፈጥሩት የስራ አጠቃላይ ሲታይ ሁሉም ተደማምሮ ሲታይ ቀላል አይደለምና እነዚህ ላይ ለውጥ ለማምጣት መሰራት ያለባቸው እንደሆኑ እና ዋናው ቀጣይ ስራም ሰላም ይዞ በሰላምን አረጋግጦ የህዝቡ ጥያቄን መፍታት ፕሪቶሪያ ስምምነትን ሙሉ በሙሉ እንዲተገበር ማድረግ የክልሉን የጸጥታና የሰላም ሁኔታን በማረጋገጥ የህዝቡን ተጠቃሚነት ለማሳደግ የሚጠበቅባቸው ሚና እንደሚወጡ ያነሱት አዲሱ ፕሬዝዳንት ክልሉን ወደ ሁለንተናዊ የልማት ስራና መነቃቃት ለማስገባት በሚደረገው ጥረት የባለድርሻ አካላት ድጋፍና ትብብር የላቀ ሊሆን እንደሚገባም አስገንዝቧል። ለውጥ ፍላጎትም ምን አሳካበት ቢያንስ ትንሽ መልክ ምናስይዝበት አይነት ሁኔታ ይፈጠራል የሚል ግምት አለኝ። ለዚህ ስራ ዋናው የትግራይ ህዝብ ድጋፍ እጅግ አስፈላጊ ሆኖ የፌደራል መንግስት ድጋፍም እንደማይለኝ ሙሉ እምነት አለኝ። በተመሳሳይ መጠን የዓለም አቀፍ የዲፕሎማቲክ ማህበረሰብ ድጋፍም እንደማይለየን ተስፋ አደርጋለሁ። የጊዜያዊ አስተዳደሩ የቀድሞ ፕሬዝዳንት ጌታቸው ረዳ በበኩላቸው ያለፉት 2 ዓመታት በክልሉ ተጨባጭ ለውጥ ለማምጣት በርካታ ስራ ሲሰራ መቆየቱን አንስተው አዲሱ አስተዳደርም የህብረተሰቡን ተጠቃሚነት በሚያረጋግጥ መልኩ የቀሩ ስራዎችን ማስቀጠል እንዳለበት አጽንኦት ሰጥተው ተናግሯል። በተለይ ተፈናቃዮችን ወደ ቀያቸው የመመለሱ ስራ ትኩረት የሚሻ መሆኑን በመጠቆም 2 ዓመት ያለፈው የጊዜያዊ አስተዳደር ፌደራል መንግስት ለተጨማሪ 1 ዓመት እንዲቀጥል ውሳኔ ማስተላለፉ እንደ አንድ አዎንታዊ ተግባር የሚወሰድ ሆኖ ዋናው ትኩረት መደረግ ያለበት ካሁን በፊት ጀምረናቸው ያሉ ነገሮችን ማጠናከር ያልተጀመሩና በተለይም ደግሞ ፖለቲካችንን ጭምር ከማበላሸት አንፃር የሰላም እንቅስቃሴያችንን አደጋ ላይ ከማስገባት አንፃር ትልቅ አስተዋጽኦ ያላቸው በመቶ ሺዎች የሚቆጠሩ ዜጎቻችን ወደ ተፈናቀሉበት ቦታ የሚመለሱበት ሂደት በፍጥነት የሚጠናቀቅበት ሁኔታ ልዩ ትኩረት ተሰጥቶት መሰራት የሚገባው ነው የሚል እምነት አለኝ። የፌደራል መንግስቱ የጊዜያዊ አስተዳደሩን የሥራ ዘመን እንዲራዘም ማድረጉም ለችግሮች እልባት ለመስጠት ተደማሪ አቅም እንደሚፈጥር ታምኖበታል። በዚህም የሚስተዋሉ ክፍተቶችን በማረም የክልሉን ህዝብ ወደ ተሟላ ተጠቃሚነቱ ለማሸጋገር በሚደረገው ጥረት ሁሉ የበኩላቸውን እንደሚወጡም አቶ ጌታቸው አረጋግጧል። ያልተሰሩት ካላቸው ውጤት አንፃር የተሰሩትንም ጭምር ያጨለሙበት የተሰሩትንም ጭምር ያደበዘዙበት ሁኔታ ስላለ ያልተሰሩትን ሙሉ ትኩረት አድርገን በመስራት የተሻለ ውጤት ለማስመዝገብ የትግራይን ህዝብ የሰላምና የለውጥ ፍላጎትም በተሟላና በተጠናከረ መልኩ እንዲቀጥል ለማድረግ የሚያስችል አቅም ስለሚፈጥር እዚህ ላይ ትኩረት ተደርጎ መሰራት አለበት የሚል እምነት አለ። ይሄ ህዝብ ከማንም በላይ ሰላም የሚገባው ህዝብ መሆኑ እንደማንኛውም ኢትዮጵያዊ ሊደርሰው የሚገባ የለውጥ ትሩፋትም ሊደርሰው እንደሚገባው ቀን በዚህ ጉዳይ ላይ ልንረባረብ የሚገባ መሆኑን ማስመር ፈልጋለሁ። በዚህ አጋጣሚ እነዚህን ስራዎች ለመስራት የህዝቡን የለውጥ የሰላም ፍላጎት ተጠናክሮ እንዲቀጥል ለማድረግ የተጀመረ እንቅስቃሴ ውስጥ በቅን ልቦና በሁሉም አቅማችን የምንረባረብ መሆኑን እኔም በግሌ አቅሜ የፈቀደውን ሁሉ የምሰራ መሆኑን በዚህ አጋጣሚ ማረጋገጥ ፈልጋለሁ።